ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የቻናላችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪው መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የብልጽግናው አገዛዝ የገጠመው የፖለቲካ ዙሪት ከጊዜ ወደ ጊዜ መልኩን እየቀያየረ ይገኛል። በተለይም ደግሞ የብልጽግና ሰዎች በጠላትነት ፈርጀው እንዳይገናኙ ደም አቃብተን እሳትና ጭድ አድርገናቸዋል የተባሉት አማራና ትግራይ ከቅርብ ጊዜ ወዲህ የብልጽግናው አገዛዝ ከፍተኛ ራስ ምታት እየሆኑ መጥተዋል። በተለይም ደግሞ ይህንኑ የብልጽግናውን አገዛዝ ስጋት ያባባሰው ጉዳይ በዛሬው ዕለት ከወደ መቀሌ ተሰምቷል። በድብቅ መቀሌ የገቡት የፋኖ አመራሮች ያወጡት መግለጫ እያነጋገረ ይገኛል። ለመሆኑ መቀሌ የገቡት የፋኖ አመራሮች እነማን ናቸው? ለምንስ ዓላማ ነው መቀሌ የገቡት? ያወጡትስ መረጃ ምንድን ነው የሚለው ጉዳይ በዝግጅታችን በዝርዝር ተካቶ ወደ እናንተ የሚደርሳችሁ ይሆናል። በሌላ መረጃ ከሰሞኑ የብልጽግናው አገዛዝ ፋኖን በኃይል ማሸነፍ እንደማይችል በመረዳቱና በአማራ ፋኖ ትግል የተሸነፈ በመሆኑ ከፋኖ ጋር ለመደራደር የትም ይመቸኛል የሚል የደረሰበትን ሽንፈትና ኪሳራ ለመሸፈን ያለመ ድርድር ጥያቄ ማቅረቡ ይታወቃል። ይህንን ተከትሎ የፋኖ አመራሮች በዛሬው ዕለት ለቀረበላቸው የብልጽግናው አገዛዝ የድርድር ጥያቄ ምላሽ ሰጥተዋል። ለመሆኑ የፋኖ የበላይ አመራሮች ስለ ድርድሩ የሰጡት ምላሽ ምን ይላል? እንዲሁ ዝርዝር መረጃው በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። በመጨረሻም በኦሮሚያ ሕዝብ ስም እየማሉና እየተገዘቱ ስልጣን ላይ የወጡትና በተረኝነትና በዘረኝነት ሰክረው የኦሮሞን ሕዝብ ዙሪያ ገባውን በጠላት እንዲከበብ ያደረጉት እነ ሽመልስ አብዲሳ የፈጠሩት የፖለቲካ ስብራት ለኦሮሚያ ሕዝብ በየቀኑ ከመገደል ከመፈናቀል ውጭ ያተረፈለት አንዳች ነገር አለመኖሩ ግልጽ እየሆነ መጥቷል። ይህንን ተከትሎ የኦሮሚያ ሕዝብ ዛሬ በብልጽግና ላይ ሰይፉን መዟል። ከፍተኛ የሆነ ቁጣ በኦሮሚያ ክልል ተቀስቅሷል። ለመሆኑ በዛሬው ዕለት ኦሮሚያ ክልል ምን ተፈጠረ? ሽመልስ አብዲሳስ ምን ገጠመው የሚለው ጉዳይ በዝግጅታችን በዝርዝር ተካቶ ወደ እናንተ የሚደርሳችሁ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ የመረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራቸው በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። እንደሚታወቀው ያኔው የ2010 ዓ.ም የለውጥ አብዮት በኢትዮጵያ ሰማይ ስር ከመጣበት ጊዜ ጀምሮ በለውጥ ስም እየማሉና እየተገዘቱ ወደ 4 ኪሎ ቤተ መንግስት የገቡት የብልጽግና ሰዎች 4 ኪሎ ቤተ መንግስት ላይ ተደላድለው የብልጽግና ስርዓትም ደምና ስጋ ለብሶ እንዲቆም በማድረግ ረገድ የአንበሳውን ድርሻ ወስዶ የህይወትና የንብረት መስዋዕትነት የከፈለው አማራ መሆኑ የሚታወቅ ነው። ነገር ግን የብልጽግና ሰዎች ውለው ሳያድሩ በአማራ ላይ ጦርነት ከፍተው አማራውን እያደቀቁት ይገኛሉ። የሆነው ሆኖ የአማራ ህዝብ ብሶት የወለደው የአማራ ፋኖ ትግል ከጦር ሜዳ ውሎ የጦር መሐንዲስነት ባሻገር በጥሩ የወታደራዊ ዲስፕሊን የታነጸና ከጄኔራል እስከ ኮሎኔል ብሎም በዘመናዊ የፖለቲካ አረዳድ የታነጹ የፖለቲካ ምሁራኖችን ያካተተ በመሆኑ የብልጽግናውን አገዛዝ ሴራ ውጥኖች ቀድሞ በመረዳትና ሴራዎቹን በማክሸፍ በርካታ አኩሪ የሆኑ ገድሎችን በመፈጸም የብልጽግናውን አገዛዝ በጦር ሜዳ ያያሽመደመደ በዲፕሎማሲው ዓለምም ነጥብ እያስጣለ የሴራ ውጥኖቹን እየበጣጠሰ የበርካቶችን ትኩረት በመሳብ የ21ኛው ክፍለ ዘመን ስልጡን የነጻነት ታጋይነቱን ዓለም ተገዶ በአንድ ድምፅ እንዲመሰክርለት በማድረግ በርካቶችን በዙሪያው አሰልፎ የብልጽግናውን አገዛዝ ስርዓተ ቀብር እያፋጠነ ይገኛል። በመሆኑም እንዲህ ያለ የሚዳሰስና የሚጨበጥ የትግል መስመርን በዘረጉት የአማራ ፋኖዎች አሳማሚ ምትና ሽንፈት የደረሰበት የብልጽግናው አገዛዝ በተለያዩ ጊዜዎች የተለያዩ የፖለቲካ ሴራዎችን በመስራት የአማራን ትግል አጋር እንዳይኖረውና በተለይም ደግሞ
የአማራና የትግራይን ህዝብ አንድነት የሚበጥሱ ስውርና ግልጽ ሴራዎችን አበክሮ ሲሰራ የቆየ መሆኑ ግልጽ ነው። ነገር ግን በዛሬው ዕለት ለዘመናት ተዋልዶና ተዋዶ የኖረው የትግራይና የአማራ ህዝብ አንድነት መበጠስ የሚለውን የብልጽግናውን አገዛዝ ሴራ ያከሸፈው ታሪካዊ ክስተት ከወደ ትግራይ ተሰምቷል። ይህንን ተከትሎ በዛሬው ዕለት ከአማራ ክልል ማለትም አራቱ ግዛቶች ከሆኑት ሸዋ፣ ወሎ፣ ጎጃም፣ ጎንደር የተውጣጡና በምስራቅ አማራ ፋኖ ዋና አዛዥ በሆነው ዋርካው ምሬ ወዳጆ የተመራው የፋኖ ቡድን መቀሌ ገብቶ ከህወሓት የጦር አመራሮች ጋር የደረሰባቸውን ወታደራዊ ስምምነቶች ይፋ አድርጓል። በዚህ መሰረት በቀጣይ በአማራና ትግራይ ህዝብ መካከል የተፈጠረው ልዩነት በማጥበብ በቀጣይ ስለሚኖራቸው የትግል ስምምነቶችም ይፋ አድርገዋል። እንደሚታወቀው የብልጽግናው አገዛዝ አማራውን ክተት መክት ብሎ ከወንድሙ የትግራይ ህዝብ ጋር ደም ያቃባውና ይህንኑ የፖለቲካ ስብራት የሚያባብሱ የትግራይና የአማራ ምሁራንና የፖለቲካ ልሂቃኖች ከፍተኛ የሚባለውን የትግራይና የአማራ ህዝብን መለያየት ሚና የተጫወቱ መሆኑ ይታወሳል። የፋኖ አመራሮቹ ዛሬ ግን በትግራይ ከመቀሌ እና ከህወሓት የጦር አመራሮች ጋር ባደረጉት ውይይት መሰረት በቀጣይ የትግራይና የአማራ ህዝብን አንድነት ለማጠናከር የሚያስችሉ የህዝብ ለህዝብ ግንኙነቶችን በማድረግና የትግራይና የአማራ የተዋጊ ኃይሎች በጋራ ጥምረት ፈጥረው ወደ 4 ኪሎ ቤተ መንግስት የብልጽግናውን አገዛዝ ለመገርሰስ የሚደረገውን ጉዞ እንደሚያፋጥኑ ይፋ አድርገዋል። ይህንን ተከትሎና አብይ አህመድ በከፍተኛ ጭንቀትና ሽብር ውስጥ ይገኛሉ። በሌላ መረጃ የብልጽግናው አገዛዝ ከሰሞኑ ፋኖን በእብሪት ተነሳስቶ በጦርነት አሸንፋለሁ፣ ትጥቁን ቀርቶ ቀበቶውን አማራውን በ3 ቀን አስፈቷለሁ ብሎ ወደ አማራ ክልል በመግባት የጀመረው ጦርነት እንዳሰበው ሳይሆን ቀርቶ የአማራ ፋኖ አሁን ላይ በምስራቅ አፍሪካ ጭምር አለ የተባለ ወታደራዊ ሰራዊትን በመገንባት ከፍተኛ ደረጃ ላይ መድረሱና የብልጽግናውን አገዛዝ በፋኖ እየደረሰበት ያለውን ምት መቋቋም ባለመቻሉ ሽንፈቱን ለመሸፈን በማሰብ ከፋኖች ጋር ለመደራደር አውሮፓም ይሁን የትኛውም የአፍሪካ ምድር ይመቸኛል የሚል የድርድር ጥያቄ ማቅረቡ ግልጽ ነው። ሆኖም ግን በዛሬው ዕለት የፋኖ የበላይ አመራሮች የብልጽግናው አገዛዝ ላቀረበው የድርድር ጥሪ እንዲህ ሲሉ ምላሽ ሰጥተዋል። ድሮም በህወሓት ጊዜ ይሁን አሁንም የብልጽግናው አገዛዝ አማራው ጋር ድርድር የሚያስበው የአማራን ትግል ለመጥለፍና የአማራ ታጋዮችን እንደ እንስሳ አድኖ አንቆ ለማጥፋት ያለመ በመሆኑ አሁን ላይ የትግሉን አቀበት ተሻግረን የ4 ኪሎ ቤተ መንግስት የምንጨብጥበት ጫፍ ላይ ስንደርስ ከማንም ጋር የሚደረግ ድርድር የለም ሲሉ የፋኖ አመራሮች የድርድር በሩን የዘጉ መሆናቸውን ይፋ አድርገዋል። በተከታዩ መረጃችን በኦሮሚያ ህዝብ ስም እየማሉና እየተገዘቱ በብልጽግና ስም ወደ ስልጣን ገብተው ለኦሮሞ ህዝብ ግን አንዳች ጠብ የሚል ነገር ያላተረፉለትና የኦሮሚያ ህዝብ ከመላ የኢትዮጵያ ወንድሙ ህዝብ ጋር እንዲጋጭና በመላ ኢትዮጵያን ጥርስ እንዲነከስበት ያደረጉት የብልጽግና ሰዎች በኦሮሚያ ክልል ከፍተኛ የተባለው ተቃውሞ ገጥሟቸዋል። ይህንን ተከትሎ ሽመልስ አብዲሳ ዳውን የሚል ከፍተኛ የሆነ ህዝባዊ ቁጣ በኦሮሚያ በተለይም በአዳማና አምቦ ከተማዎች ላይ መቀስቀሱን ከቦታው በደረሱን መረጃዎች መሰረት ማረጋገጥ ችለናል። የኦሮሚያ ህዝብ ትግሉን መሀል ኦሮሚያ ላይ እንዲፈነዳ አድርጎታል። ይህ የሚያሳየው የብልጽግናው አገዛዝ የቁልቁለት ጉዞ እየተፋጠነና ብልጽግና በአጭር ጊዜ ራሱን አንቆ የሚገድል ድርጅት መሆኑን ያረጋገጠ ሆኗል። ውድና የተከበራችሁ የዝግጅታችን ቤተሰቦች ለሰዓቱ ዝግጅታችንን በዚሁ ቋጭን። መልካም ጊዜን ተመኘን።